ዩናይትድ በቪላ ፓርክ እንግዲህ ጥሩ እንቅስቃሴን አድርጎ 2-1 መሸነፍ ችሏል። ብሩኖ ፈርናንዴዝ በዚህ ጨዋታ ላይ ተጎድቶ እንግዲህ ከግማሽ በኋላ ጨዋታውን ማድረግ አልቻለም። ብዙዎች ይጠብቁት የነበሩት ሜኑ እንግዲህ ስታርቲንግ ሌቨል ይጀምራል ሲባል ግን ደግሞ በትሬኒንግ ጉዳት እንዳጋጠመውና ከጨዋታው ከስኳዱ ውጪ እንደሆነ የተመለከትንበት ጨዋታ ነው። ሌኒሮ ምን አይነት ፐርፎርማንስን ያሳየው? ሁለቱም ጎሎች ሲቆጠሩ ተጠያቂ ተጫዋች እሱ ነው ብንል ምንም የሚያስወቅስ ነገር አልነበረም። ሴስኮ የመጀመሪያው ከማርቲኔዝ ጋር የነበረው ግንኙነት የአባት ቀናት ኳስ ዩናይትድን ዋጋ ያስከፈለት ብንልም እሱንም የሚካር ነገር አይደለም። ዩናይትድ በዚህ ጨዋታ ላይ መጥፎ የሚባል ቲም አይደለም። ጥሩ የተንቀሳቀሰው ቲም ነው። መሸነፍ የማይገባው ቲም ነው። ግን ደግሞ ቪላ 2-3 ነጥቡን የወሰደው ቲም ነውና ሩበን አሞሪም በዚህ ጨዋታ ላይ እንግዲህ ካለ ምርጥ ተጫዋቾቻቸው ካለ ቦሞ፣ ካለ አመር፣ ካለ ካስሜሮ፣ ካለ ማቲያስ ዴሊት ያደረጉትን ጨዋታ ጥሩ ቢንቀሳቀሱ መሸነፋቸው የማይቀር ሆኗል። ስለዚህ ጨዋታ እንግዲህ በተወሰነ መልኩ እንዳስ ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ሩበን አሞሪም የዚህን ጨዋታ አሰላለፍ ምናልባት ይቀይራሉ። የነ አማድና የነ ቦሞ አለመኖር ወደ 4-3-3 ጨዋታውን ይቀይሩታል። እነ ኡጋርቴና ሜኑ አንድ ላይ ሊሰለፉበት የሚችሉበት ጨዋታ ነው። ብሩኖ ፈርናንዴዝ ወደ ፊት ለፊት ጠጋ ብሎ የምናይበት ጨዋታ ነው ብለን ስንጠብቅ ነበረ። ሜኑ ትሬዲንግ ላይ ጉዳት እንዳጋጠመው ሰማን። ከዛ እሱ ከስኳድ ውጭ ሆነ። ሩበን አሞሪም የተለመደውን 3-4-3 አጨዋወት መረጡ። ዶርጉን በግራው በኩል አረጉ፣ ዳሎም በቀኝ በኩል አረጉ። ዶርጉ የሚገርም እንቅስቃሴ ነበር ያሳዩን። ዳሎም እንደዛው አሪፍ እንቅስቃሴ ነበረ። ግን የዶርጉን ብዙም አልጠበቅንም ነበር። ግን ደግሞ ከተጠበቀው በላይ እና ዶርጉ መጥፎ እንቅስቃሴ ሲያደርግ ነበር ብለን ስንወቅሰው እንደነበረው አልነበርም። የቪላው ጨዋታ ላይ ጥሩ የሚባል እንቅስቃሴ ነበር ያሳየው። ኩኛ ያስቆጠራትንም ጎል የእሱን ክሬዲት አለመንፈግ አንችልም እና የዶርጉ እንቅስቃሴ በጣም ጸድ የሚባል ነበረ። ሄቨንንም አለማድነቅ አንችልም። ሁላችንም በሊሳንድሮ ማርቲኔዝ መጀመር አለበት ወይ ደግሞ እኔ በሊሳንድሮ ማርቲኔዝ መጀመር አለበት ብዬ ሀሳብ ሼር ሳረጋችሁ ነበረ። ከዚህ በላይ ይበቀዋል። ሄቨን በበርናባውዝ ጨዋታ ላይ ወጋ የሚያስከፍል እንቅስቃሴ ሲያደርግ ነበር እና የዋትኪንስን የማጥቃት ክፍል እንዴት ሊከላከል ይችላል ብለን ሼር ሳረጋችሁ ነበር ሀሳቤን እና ግን በሚገርም ሁኔታ ሄቨን ጥሩ ሲንቀሳቀስ ዋትኪንስን ሲውጠው፣ በዚህ በኩል ግን ሌኒሮ የከፈታቸው ክፍተቶች ሮጀርስ እንደ ልቡ 2 ጎሎች በቀላል ሁኔታ እንዲያስቆጥር አድርጎታልና ሌኒሮን አለመወቀስ አንችልም በዚህኛው ፐርፎርማንሱ። ፕላስ ደግሞ በዚህ ዓመት ያለው እንቅስቃሴ ለሌኒሮ በጣም መጥፎ ይመስለኛልና ከዚህ በፊትም እንደዚህ አይነት መጥፎ እንቅስቃሴ ያልቋል። የክሪስታል ፓላሱንም ጨዋታ አለማንሳት አንችልም። ፔናልቲ አሰጥቶብን ነበረ። ካምባክ ሰጥተን ነው ያንን ጨዋታ ማሸነፍ የቻልነው። ቤንችም ሆኖ ሃሪ ማጉዌር የቤንፎርዱ ጨዋታ ላይ እንዲጀምር ተገዶ ነበርና ሌኒሮ የባለፈውን ዓመት ሌኒሮ አልነበረ። በዚህ ዓመት ሲመጣ ተቀይሮ ነው የመጣውና እንቅስቃሴዎቹ በጣም መጥፎ እየሆኑ ይገኛሉ። ማዝራዊ ሲጀምር ነበር ከዚህ ቀደም። አሁን ግን ምንም አማራጭ የለንም። ማዝራዊ የአፍሪካ ዋንጫ ተጫዋች ነው። ግዴታ ሌኒሮ መጠቀም የሚኖርበት አጋጣሚ ሆኗል። ዴሊት ጉዳት ላይ ያለ ተጫዋች ነው። ማጉዌር ጉዳት ላይ ያለ ተጫዋች ነው። ቢያንስ ሁለቱን እንኳን ተጠቅሞ በሉክሾ በማቲያስ ዴሊት እና በሃሪ ማጉዌር ይጫወታል ብንል እንኳን እነሱ ሁለቱም እኩል ታይም የመመለስ ያለበት ጊዜ ይጠብቃልና ከዚህ በኋላ ኒውካስትል ነው የምንገጥመው። ሌላኛው ከፍተኛ ተጋጣሚ አሪፍ የማጥቃት ሂደት ያላቸውን ቲም ነውና የሌኒሮ እንቅስቃሴን አለማውቀስ የሌኒሮ እንቅስቃሴን በዚህ ጨዋታ ላይ ዩናይትድ 3 ነጥብ እንዳያሳካ ቢያንስ ወይ ደግሞ 1 ነጥብ እንዳያሳካ ያደረገው ተጫዋች እሱ ነው ብንል ምንም የሚካር ነገር አይደለም። በቪላ መሸነፍ ለዩናይትድ ምንም የሚገርም ነገር አይደለም። ቪላ ተከታታይ 9 ጨዋታዎችን ያሸነፈ ቲም ነው። 10ኛ ሽንፈታቸውን ያስተናገዱት በፕሪሚየር ሊጉ 6 ተከታታይ ድል አድርገው ነበረ። አሁን እኛ ላይ 7ኛቸውን ተጎናጸፉ። ይህንን ከ100 ዓመት በኋላ ነው ማሳካት የቻሉትና ትልቅ ታሪክ ነው ለራሳቸው የመዘገቡት። ኡናይ ኤመሪ የሚገርም እንቅስቃሴ ላይ ናቸው። ሩበን አሞሪም ወጥነት የለውም፣ ገባወጥ ያለ ቲም ነው። ግን ደግሞ ይህንን ስንመለከት የነበረውን ጨዋታ ስናይ ሩበን አሞሪም መውቀስ አንችልም። ከምርጥ ተጫዋቾቻቸው ከፊት ለፊትም ከመሀልም ከተከላካይም አንጻር አጥተዋልና ይህ ቲም እንደዚህ መጫወቱ ራሱ በጣም ጥሩ የሚባል እንቅስቃሴን አሳይቷል። በዚህ በጠባብ ሁኔታ መሸነፍ አቻ ለመሞከራቸው በጣም አሪፍ ነገር ነውና የገቡብን ጎሎች ስለሚያናድ እንደ ደጋፊ ስሜቴን ስለምንሆን እንዴት በቪላ እንሸነፋለን የሚለው ጥያቄ አእምሯችን ላይ ስለሚመጣ ነው እንጂ ይህንን ጨዋታ እንደ መጥፎ ጨዋታ አላዩ። በቪላ መሸነፍ ሊገርመኝ አይችልም። በአርሰናል ተሸንፈናል፣ ጥሩ የሚባል እንቅስቃሴ አድርገን ነበር። በሲቲ ስንሸነፍ መጥፎ የሚባል እንቅስቃሴ ያደርግ ነው። በቪላ ስንሸነፍ ደግሞ ጥሩ ተንቀሳቅሰን ጎልም ማስቆጠረን ግን ደግሞ
የተከላካያችን ድክመት ዋጋ አስከፍሎናል ብዬ መናገር እችላለሁና ሶስቱንም ቶፕ 3 ላይ ያሉ ቲሞችን ስናነሳ የአርሰናል ጨዋታ አልታይን መውቀስ እንችላለን። በኮርና ኳስ ነው የገባብን። ሉክሾን ማነሳት እንችላለን የሲቲ ጨዋታ ላይ። አሁን ደግሞ ሌኒሮ እነዚህ አይነት ትላልቅ ጨዋታዎች ላይ ዋጋ የሚያስከፍሉን የዩናይትድ ተጫዋቾች አሉና ሌኒሮ እውነት ቤንች መሆን የሚችልበት አጋጣሚ ቢፈጠር ቤንች መሆን ያለበት ተጫዋች ነው። ግን ደግሞ ሩበን አሞሪም ምንም አማራጭ የላቸውም፣ የሚያጫወቱ ተጫዋች የላቸውም። ዛሬ ራሱ የተመለከትናቸው 2 ታዳጊዎች ገብተዋል እና ምንም በቃ ማድረግ የሚችሉት ነገር አይደለም። ብሩኖ ፈርናንዴዝ ሃምስትሪንግ ጉዳት አጋጥሞታል። ምን ያህል እንደሚቆይ አናውቅም። ቢያንስ ተስፋ ሊሰጠን የማጥቃት ሂደቱን ሊያፈጥን የሚችል ቢያንስ ወደኋላ እየተመለሰ ሊከላከለን የሚችል የምንለው ተጫዋች ጥሩ የሚባል እንቅስቃሴ ያለው ተጫዋች ጉዳቱን ስንሰማ በዚህ ሰዓት በጣም ከባድ ነው እና ግዴታ መቀየር ነበረባቸው። የሩበን አሞሪም ቅያሬ ልክ ነው ልክ አይደለም እሱ ራሱ ትንሽ የሚያወዛግብ ነገር ይመስለኛል። ማርቲኔዝን የመረጡት ለማስገባት በዛ ሰዓት ምናልባት ማውንትን የ8 ቁጥር ቦታ የብሩኖን ቦታ ከቨር እንዲያደርግ ከዛ ዝርክዚን የማውንትን ቦታ ከቨር ያደርጋል ብዬ ያሰብኩት ነበረ። ግን ደግሞ ባልታሰበ ሁኔታ ማርቲኔዝን አስገብቷል። የኡጋርቴ መጥፎ እንቅስቃሴ ነው። ስለ ኡጋርቴ ማውራት በጣም የሚያደክም ነገር ይመስለኛል እና በየትኛውም አጋጣሚ የሆነ በቃ ልንጸጸትበት አይ ኡጋርቴ ቢያንስ ጥሩ እንቅስቃሴ እያደረገ ነው የሚያስብለን ተጫዋች አይደለም እና ኡጋርቴ ሙሉ ለሙሉ ኮምፕሊትሊ በዚህ የጃንዋሪ መስኮት ዩናይትድ በየትኛውም መንገድ ሸጦ ሌላ ተጫዋች ማምጣት ግዴታ የሆነበት ይመስለኛል እና ማርቲኔዝንም ማስገባቱ ምናልባት የኡጋርቴ መጥፎ እንቅስቃሴ ለመከላከሉ ባላንስ እንዲሆነ ይመስላል። ማርቲኔዝም ወደፊት ሲሄድ አሪፍ ነው። ጥሩ ኳሶችን እየሞከረም ተመልክተናል እና እኛ ካሰብነው ዝርክዚን አስገብተው ማውንትን እዛ ጋር ያደርጋል ከሚለው ግምት ሩበን አሞሪም ሌላ አይነት አጫዋት ነበር የመረጡት። በዛም ጥሩ እንቅስቃሴ ተንቀሳቅሷል። ግን ደግሞ ሌኒሮ በስማ በእያንዳንዱ እንቅስቃሴ ሌኒሮ የተሳሳታቸውን 2 ጎሎች አለማንሳት አልችልም። እነዛን ከቨር ማድረግ የሚችሉ በተለይ የፈረስታፉ ጎል በጣም የሚያጋጥል ነው። የመጀመሪያው ጎል ከዛ ከኦልሞስት ከእጅ መስመሩ ትንሽ ነው በቃ ከዛ ድረስ ገፍቶ ፔናልቲ ቦክስ ውስጥ እስከሚገባ ኳሱን እንዲመታው እስኪያመቻች ድረስ ሌኒሮ ጠብቆታልና ሲኒላምንስ ምንም ያደረገው ኳስ አልነበረም። ኦልሞስት ለ90 ዲግሪ የቀረበ ኳስ ነበረችና ሌኒሮም በዚህ ሽንፈት ተጠያቂ አለማድረግ ምንችለው ነገር አይደለም። ሩበን አሞሪም ተናግረውታል። ማሸነፍ የሚገባው ቲም ዛሬ አላሸነፈም ብሏል። ጥሩ ተንቀሳቅሷል። ማቲያስ ኩኛ ምን አይነት ፐርፎርማንስ እያሳየ እንደሆነ እየተመለከትን ነው። ባክ ቱ ባክ የፕሪሚየር ሊግ ጎሎችን አስቆጥሯል። ጥሩ የሚባል እንቅስቃሴ አድርጓል። ራሱን ፕሩፍ ለማድረግ ዩናይትድን ለመጥቀም በጣም ሲሯሯጥ ነበርና ያንን ነበር ስንፈልግ የነበረው። እነ አማድ እነ ምቡሞ ሳይኖሩ ማቲያስ ኩኛ ቢያንስ ጥሩ መንቀሳቀስ አለበት ስንል ነበር። በጣም ጥሩ ተንቀሳቅሶ ቻንስ ክሬት ሲያደርግ ነበር። ሴስኮ ፈርስት ሃፍ ከማርቲኔዝ ጋር የተገናኘበት ግንኙነትን የምናስታውሰው ነው እና ያችን ኳስ ወደ ጎል መቀየር ይችላል ብዬ አስባለሁ። ግን ደግሞ ማርቲኔዝ የመለሰበት ጥሩ እንቅስቃሴ ነው። የሴስኮም ደካማ የሚባል የኳስ አጠቃቀም ነው ብዬ አላስብም። ግን ደግሞ ያንን ኳስ ወደ ጎል መቀየር ቻንስ ነበረው። ወደ ጎል አልቀየራትም። ሁለተኛ ድልም ፈጥሮለት ነበር። ያችን ኳስ ግን ኦልሞስት በደንብ አርቆት ነው ያገኘው። ሴስኮም አመርቂ የሚባል እንቅስቃሴ አድርጓል ለማለት ይከብደኛል። ግን ደግሞ መጥፎ ተጫዋች አልነበረም መጫወተው። የዶርጉን እንቅስቃሴን በዚህ በኩል አለማድነቅ አንችልም። ያልጠበቅኩ ተጫዋች በደንብ የተጫወተው ተጫዋች አንደኛው ዶርጉ ነው እና እያንዳንዱ ተጫዋች ኢንዲቪዥዋሊ ስናነሳ ጥሩ የሚባል እንቅስቃሴ አድርጓል። ግን ደግሞ ዩናይትድ ተሸንፏል። ሩበን አሞሪም ምንም የሚያደርጉት አማራጭ አልነበራቸውም። ቤንች ላይ የተቀመጡት ታዳጊዎች ናቸው። እነሱን ማስገባት ነበረበት፣ አስገብቷል። ለማሸነፍ እድሎችን ሞክሯል። ጨዋታውን ቢያንስ አቻ ለመውጣት 1 ነጥብ ለማሳካት ሞክሯል። ግን ደግሞ አልተሳካለትም እና ይህንን ጨዋታ በመጥፎ አላየውም። ሩበን አሞሪም ቢያንስ ያለ ምርጥ ተጫዋቾቻቸው እንደዚህ መጫወት እንደሚችልም በተወሰነ መልኩ ታሳይቶናል። ከዚህ በኋላ ያሉ ጨዋታዎች ከበድ ሊሉ ይችላሉ። እነ ኒውካስትልን ስናገኝ ከዛ ወልቭስ ምናምን ነው። አርሰናልና ሲቲን ያለ ብሬን ምቤሞ እና ያለ አማድ ነው የምንገጥመው። ቢያንስ እዛ ላይ እነ ማቲያስ ዴሊት እነ ካስሜሮ በቋሚነት እንደሚኖሩ ብሩኖም ምን ያህል ታይም ሊፈጅ እንደሚችል ጉዳቱን ስለማናውቀው ይመለሳል ብዬ ተስፋ አደርጋለሁ እና ይሄን ያህል ከባድ የሚባል ጉዳት አይደለም ብለዋል። ጨዋታው እንደ ዩናይትድ ደጋፊ ሊያቃጥል ይችላል። ግን ደግሞ መሀል ላይ ሆናችሁ ስታዩት ዩናይትድ ጥሩ ተንቀሳቅሶ ነበረ፣ ግን ተሸንፏል። በቪላ መሸነፍ ምንም የሚደንቅ ነገር አይደለም። ቪላ ጥሩ እንቅስቃሴ ላይ ያለ ቲም ነው። 6 የፕሪሚየር ሊግ ቲም ያሸነፈ ቲም ነው። አርሰናልን፣ ሲቲን ከላይ 1 እና 2 ያሉትን ቲሞች ያሸነፈ ነው እና ዩናይትድን
የማሸነፍ እድል መጀመሪያም ነበረው። ዩናይትድ በዚህ ጨዋታ ቢሸነፍ ብዙ የሚገርም አይደለም። የጎሉ ስፋት ነው የሚወስነው፣ ዩናይትድ ያደረገው ፐርፎርማንስ ነው የሚወስነው ስላችሁ ነበር። ጥሩ ፐርፎርማንስ አድርጓል። በአንድ ጎል ልዩነት ነው የተሸነፈው እና ይህንን ጨዋታ እንደ መጥፎ አላየውም። ግን ደግሞ ያለን የደረጃ አሁንም ትንሽ ወረድ ብለናል። በሊቨርፑልና በሰንደርላንድ እንድንበለጥ አድርጎናል። ደረጃው ገና 10 ምናምን ሳምንት ላይ እንሻሻላለን ብዬ አስባለሁ። እነ ብራይን ምቤሞ ምን ያህል ይፈጃሉ? እነ አህማድ ምን ያህል ይፈጃሉ? ማዝራዊ ይመለሳል አይመለስም? ከነ ብራይን እና ከነ አህማድ በላይ አሁን ላይ ማዝራዊ የመመለሱ ነገር እያሳሰበኝ ይገኛልና የሌኒሮ እንቅስቃሴ ስትመለከቱ ወይ እነ ሃሪ ማጉዌር ቶሎ ከጉዳታቸው ማገገም አለባቸው፣ ወይ ማዝራዊ ከአፍሪካ ዋንጫ ከምድቡ ወድቆ መምጣት አለበትና ከአጥቂዎቹ በላይ የተከላካዩ ነገር አሳሳቢ ነው። ተከላካዩ አሁንም ቢሆን ዩናይትድ አንድ ክሊንሺት ነው በፕሪሚየር ሊጉ መጠበቅ የቻለውና ይህ የመከላከል ድክመታችን ዋጋ እስካሁን እንደሚያስከፍለን በጣም ግልጽ ነው። ክሊንሺት መች ነው የምንጠብቀው የሚለው ጥያቄ ራሱ ሌላ ነገር ነው። ሴኒ ላመንስ መጥፎ በረኛ ያሉ ማለት ይከብደኛል። የመጀመሪያውንም ሁለተኛውንም ኳስ ለማዳን የሚከብድ ነው። በቃ እነዚህ አይነት ኳሶች እንደዚህ አይነት የተቆረጡ ኤፍ የሚመስሉ ኳሶች ከበድ ይላሉ ለበረኞች እና ምንም ያደረገው ነገር አይደለም። ሞክረዋል። ሩበን አሞሪም ያሉትን ተጫዋቾች ሞክሯል። ሌላ ጉዳትም ማስተናግዷል። በዛ ላይ 2 ጉዳት ነው ከጨዋታው በፊት፣ ከዛ በኋላ ደግሞ ጨዋታው ላይ የሜኑ ከዛ ደግሞ የብሩኑን ጉዳት ስናነሳ ሁለቱም ያልጠበቀ ይመስለኛል እና ሜኑ ጥሩ ፐርፎርም የሚያደርግ ለእኔ በጣም ደስ ይለኛል። ሚዲያዎችም ሜኑ ፐርፎርም ያደርጋል ብሎ ሲጠብቁ ነበረ። ጭራሽ አልኖረም እና በኡጋርቴ እንዲጫወት 90 ደቂቃ እንዲጨርስ ተገዷል እና ሩበን አሞሪም ጥሩ የሚባል እንቅስቃሴ ዩናይትድም ጥሩ የሚባል እንቅስቃሴ አድርጎ ግን ደግሞ 3 ነጥብ ሳያገኙ 1 ነጥብ ሳያገኙ በዚህ ጨዋታ ተለይተዋል። ይህንን ጨዋታ እንደመጥፎ አላዩም። ግን ደግሞ የቀጣዩን የኒካስትል ጨዋታ በኦልድ ትራፎርድ የምናደርገውን ምን ሊያሳዩን ይችላሉ የሚለው ነገር ተጠባቂ ነው። ተከታታይ የኦልድ ትራፎርድ ጨዋታ አለማሸነፍ ከባድ ይመስለኛል። የነ ኒካስትልን የማጥቃት ሂደት ስንመለከት የነ ኒኮ ዋልቴሜድን ስናይ አንቶኒ ጎርደንን እና ኤላንጋን ስናይ የሚያስፈራ የማጥቃት ሂደት ነው ያላቸው። የዩናይትድን ተከላካይ ስንመለከት ከባድ ነው። ስለሱ ጨዋታ እናወራለን። ስለ አስቶን ቪላ ጨዋታ የታዘብናቸው ነገሮች ይሄ ነው። የሌኒሮ እንቅስቃሴ ዩናይትድን 3 ነጥብ አሰጥቶታል ብንል የሚካድ ነገር አለምና ዋጋ ያስከፈለን ተጫዋች ነው። ሩበን አሞሪም ከዚህ በኋላ የሚያደርጋቸውን ጨዋታዎች በምን አይነት መልኩ ሊፈጽማል የሚለውን ነገር እስቲ በሂደት የምናየው ነው። የአዳዲስ ዝውውሮች ይኖራሉ ብዬ አስባለሁ። እነሱን በሌላ ቪዲዮ እንመጣላችኋለን። የዛሬ ቪዲዮችን ይህን ይመስል ነበር። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። የሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።